ቃል መልሳ የውሸት ታሪክ ፈጥራ መሄጃና መውጫ ሲጠፋት ወደ ወላጅናቷ ወደ ሀረጋ ዛሬ ተጉዛለች። ለሀረግም የውሸት ታሪኳን እናቴ ስላንቺ ክፉ ነገር ሰላምዬ ሰደበችሽ፣ አንቺን መሳደብ ስጀምር ምንም መቋቋም አልቻልኩም። የራስሽ ጉዳይ ነው፣ ቤትሽ ይቀራን እንጂ እናቴን ልትናገሪያት ማን አችይም ብዬ እኔ የአንቺ ልጅ የጀግናዋ ልጅ መጣሁልሽ በማለት ሳክሷን ትጀምራለች። ይሄን ስለሚያውቅ ሳሚ ሁሉንም ነገር ለሀረግ ቅድሚያ ደውሎ ነግሯት ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት አደራ ድራማን ክፍል 73 ነው። ነው እንድትከታተሉ ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ሀሳብ አስተያየት ካላችሁ በኮሜንት ሳጥን አስቀምጡልኝ። ብሌን ሳሚ ጋር ቁጭ ብላ የሆዳቸውን እየተነጋገሩ እያለ ምናልባትም ሳሚን ወይስ እንትና ነው የሚወደኝ ወይም ዳግም እያለ ተምታቶባታል። ሳሚ እስከ ዛሬ ሁሌም ቸኮላታ ሲገዛና ሲሰጣት የነበረው በጣም የምትወደውን አንድም ቃላት ቸኮሌት እንደምትወልድ ነግረው አታውቅም። ለዳግም ባትነግረውም እንዴት የሚወደኝ ሰው የምፈልገውንና እንዲሁም መረዳት ያቅተዋን በማለት መብሰልሰል ላይ ገብታለች። ለማንኛውም ይሄ የሴጣን ስራ ነው፣ ሹካ ይበለኝ። ዳግም በጣም ነው የሚወደኝ፣ እኔም እወደዋለሁ። ስለዚህ በቸኮሌት ምክንያት ልጠራጠረው ፍቅሩን አይገባም በማለት ትደመድማለች። ዛሬ ስራ ብዙ ስላለብኝ እኔ እንግዲህ ይህን ያህል ከተጫወትን በማለት ብዝ ላይ አንዴ ስልክ ይጮሃል። ስልኩም የጮኸውም የቃል ነበረ። ቃልም እንዲህ በማለት ትጀምራለች። እኔ ቆይ እሰራልሃለሁ፣ ተመልሼ ወደዛ ቤትም እመለሳለሁ፣ ያኔ እኔን አያድርጌ በማለት ትፎክራለች። ቀደም ብሎ እንዳላት አንቺ ተንግዲህ ወደ ተራ ሴትና ባዶ ነሽ በማለት መልሶላት ነበረ። እሱ ግን በማለት ወሬዋን ትቀጥላለች። ዛሬ ቃል ምድሩም ሰማውም ተደበላልቆባታል። አቶ በኃይሉን አስጠጋይ ተንግዲህ ወዳ አንተ ያልከውን ሁሉ ሆናለሁ ብትልም አቶ በኃይሉ እንግዲህ አንቺ እኮ የምትፈለጊው ሰላም ቤት እያለሽ ነው። አሁን ለምንሽ ምን ልታረግልኝ? ለራስሽ ምንም ማድረግ የማቺ እንዴት ለእኔ ታደርግልኛለሽ ብዬ አስጠጋሻለሁ በማለት ከቢሮ ያባርራታል። ሁሉም በራፉን ይዘጋባታል። ዳግም ያገኘው አልጋ ላይ ሽጉጥ የበኃይሉ ነው ብሎ ገግሟል። እናቱን እንደዚህ አታደርግ ልጄ፣ ይሄ የማንም አይደለም፣ እንዲሁም እኔ እናትህ እንጂ ፍቅረኛ አይደለሁም፣ እያስጨነቅ የምታስመልሰኝ። ስለዚህ እኔ መናገር ካልፈለኩ ይሄ የኔ ጉዳይ ነው ካልኩ የኔ ጉዳይ ነው፣ ስለዚህ የኔ ልጅ አይመለከትህም በማለት ትመልስለታለች። እሱም እንደዛማ ሊሆን አይችልም የኔ እናት፣ ይሄ ነገር እንደዚህ ዝም ካልነው ነገ ጣጣ ብዙ ይዞብን ይመጣል። እኛ አንድ ቀን በኃይሉ ላይ ደርሰን አናቅም። እሱ ግን ይመላለስብና በህይወታችንን ጣልቃ ይገባል። ሁሌም ዝም ብየዋለሁ። ነገር ግን በአንቺ በእናቴ ከመጣ ዝም አልለውም። እማዬ ምን አስበሽ ነው? እኔ እኮ ወንድ ልጅ ነኝ። ጥቃትሽ ጠቃቴ ወይም በማለት እኔና በእናትና በሀገርና በሚስት ወንድ ልጅ ቀልድ አያውቅም። ስለዚህ መጥቼ በራሱ ሽጉጥ አናቱን በትኜለት እገላግለዋለሁ በማለት ይህ ወሬውን ያወራል። እናት ዳግምን ለማስቆም ያልተቻላትን ሁሉ አድርጋ በመጨረሻ ግን አልሰማም ሲላት ራሷ ላይ ቢላ አንገቷ ላይ አድርጋ ተንግዲህ ወዲያ አንድ እርምጃ ብትራመድ እኔ ራሴን አጠፋለሁ ትለዋለች። ዳግም ይህን ያህል መስዋዕት የሚከፈልለት በኃይሉ ምን ቢያደርግልሽ ነው ህይወትሽን ከመበጥበጥ በቀር በማለት መልስ ይሰጣል። እሷም እንደዛ እንዳልሆነና እሱ አባትህን ገሎ አንተን የሚገልሃን ከእሱ ጋር ምንም ጥላቻና ምንም ዛቻ አያስፈልግም፣ ርቀታችንን በመጠበቅ መኖር ነው ያለብን በማለት ተመልሰዋለች። እሱም እናቴ እንደዚህማ እንደምታረጊ በቃ ይቅርቤ በማለት ሽጉጡን ወደ መሬት ይጥለዋል። እሱም በጣም ይናደድና እንዴት እንደዚህ ብለሽ ታስፈራርኛለሽ? እኔ ልጅሽ ከአንቺ ሌላ ማን አለኝ በማለት መልስ ይሰጣታል። እሷም እንዲቀርላት እንጂ እኔ ሞኝ ራሴን የማጠፋ ጅል አይደለሁም በማለት ለልጇ ትመልሳለች።
እሺ ብሎ ወደ ራታቸውን ሊበሉ እየተመካከሩና እየተጎራረሱ እያለ ቃል መሄጃና መውጫዋ ጠፍቶባት ወደ እናቷ ሰፈር ያቺ የናቀቻትና ሰው ፊት ወይም ራሷ ፊት እናቴ አይደለሽም እብድ ነች እያለች ወላጅነቷን ስታስክድና ስታሰድብ የነበረችው ዛሬ ግን መሄጃዋ መቀዳዳ ሲጠፋባት ወደ እሷ ቤት ሄዳለች። ሳሚ ቀድሞ ስለነገራት እሷ መንገድ ላይ ስታገኛት ዛሬም ያልተለመደውና የሚታወቀው ውሸቷን መቅጠፍ ትጀምራለች። እሷም እንደ ልጅህ ብላ እንደናከሰማቻት በኋላ እንኳንም ትተሻት ሄድሽ፣ እኔ እናትሽ እያለሁ ምንም አይጎልብሽም፣ ነይ ቶሎ በማለት ልታቅፋ ስትል በጥፊ ትላታለች። አንቺ ውሸታም፣ አንቺ ከአዲ፣ ሰላምን ምን እንዳደረግሻት አውቃለሁ። ያልሞተች ሴት ሞተች ብላችሁ አንቺና በኃይሉ ገንዘብ ስትቀበሏት ነበረ። በጸጸትም ራሷን ስትቀጣ ነበረ። ሆስፒታል ድረስ ህብደት ድረስ ደርሶባት ነበረ። ያ ሁሉ ሲሆን እንዴት አስቻለሽ? አንቺ የምሬን የልጅ ነሽ። የዛ ጊዜ አባትሽ ልክ ነበረ። ልጄን እናሳድጋት ስለውም ሽንት ቤት ጣያት ያለው እንደማጠቅሚና እንደውም ለሰው ጠላት እንደሆንሽ ስላወቀ ነው። አንቺን በማሳደጌ እጅጉኑ እጸጸታለሁ በማለት ትመልስላታለች። ማነገረሽ ስትላትም ሳሚ ነግሮኛን ሁሉንም ነገር ትላታለች። ከዛም እግሯ ላይ ወድቃ ቃል ትለምናታለች። እሷም የራስሽ ጉዳይ በማለት ጥላት ትሄዳለች። እያለቀሰ ሀረግ የወላጅነት ቢሆንም አንጀቷ ባይችልም ነገር ግን መልሳ ወደ ስህተቷ መግባቷ የማይቀር ነው በማለት እሷም ተደብቃና እያለቀሰች ለጊዜው እንግዲህ መፈተንና የህይወት ውጣ ውረድ ማየት አለባት ብላ ጥላት ትሄዳለች። ይህንንም ስታረግ ጓደኛዋ ሚታ ከዚህ በፊት ቤቷ መታ ስታስቸግራትና እንዲሁም ለሰላም ወይም ለብሌን እውነቱን እናገራለሁ ስትልም በልናቷን እናትሽን እንገልብሻለን ብለው እንዳስፈራሯትና እውነቱ ተደብቆ ዛሬ ድረስ በእናቷ ስላላስፈራሯት እንዳልተናገረች እያወራች ከራሷ ጋር ወደ ቤት ትመጣለች። ቤትም ገብታ ቢላዋን አንስታ ቃል መሄጃው ጠፍቷት ሆቴል ብታድር ከ2 ቀን ያለፈ የማያሳድራት ብር እንዳለ እንዲሁም የምግብና የተለያዩ ወጪዎች እንዳሉባት ስታሰብ መሄጃው ይጠፋታል። ይህን እያለ ሳሚና ብሌን ዛሬ ራት ልሰራ ነው ስትልም እሱም ራቱን እኔ እሰራልሻለሁ በማለት ይመልስላታል። እሷም ለምን እንዴት ራስ መስራት ትችላለህ ስትለው ራቴ ታልጣፈጣችሁ የፈለጋችሁትን ነገር ትቀጡኛላችሁ፣ በተቃራኒው ደግሞ እኔ ካጣፈጠ ራቱ እቀጣሻለሁ ሲላትም እሷም ምን ቅጣቱ እንደሆነ ማወቅ እንደምትፈልግ ትጠይቀዋለች። እሱም ሳሚኝ አይደለሽም መቼም አንድ ሙዚቃ ትዘፍኒልኛለሽ በማለት መልስ ይሰጣል። እሷ ተደብቃ እያየችው ዳግም ግን